እንደ ሐሳብ ቤተሰብ ደህና ናችሁ? እንዴት ናችሁ አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ይሁን ለምናገር ማለት ነው። ሁሌም ነው የምናገረው። እንግዲህ ዛሬም ትንሽ ቀንጨብ አድርጌ 4 ደቂቃ ስለነ ሩታ አወራለሁ፣ 4 ደቂቃ ደግሞ ስለነ ሃይሚ ነው የማወራው ማለት ነው። የምሬ ነው። ሁሌም ጭቅጭቅ በጣም ነው የሚያስጠላ ማለት ነው። ገባችሁ? ሁሌ አንድ አይነት። ከዚህ በኋላ ሩታና አብርሃም እንደ ምክር ምነግራችሁ እኔ እንደ እህት ማለት ነው፣ አይዲ ቀይሩ። ገባችሁ አይደል? የምሬን ነው። በጣም አስጠልቷል። ያይ እኝኝኝኝ ብሏል። እኛም አስጠልተውናል፣ ኦዲየንስም አስጠልቷል። በጣም ነው እያስጠላ ስራችሁ ማለት ነው። ገባችሁ አይደለ? ስለዚህ በስራ ምክንያት እናንተንም እንዳንጠላችሁ ገባችሁ አይደል? ስራችሁ በጣም ስላስጠላ ተመለሱ። አንድ ላይ ሆኑ፣ አብርሃምና ሩታ ማለት ነው። አንድ ላይ ከሆናችሁ በኋላ ኦኬ፣ አዲስ ነገር ፍጠሩ። አንድ ላይ ፕራንክ ስሩ፣ ከልጃችሁ ጋር ስሩ። በቃ ደስ የሚል ነገር። ይሄ ዙሪያችሁ ላይ እኝኝ የሚለው ነገሮች እንዳለ ጠርጋችሁ ለብቻችሁ ነው እንደ በፊቱ ማለት ነው። ጭራሽ እህትዮም ከቡታጀራ እስከ አዲስ አበባ ድረስ መጣ። ይኸው በየቀኑ ሩታ ነው የምጨቀጭቀው። በአንድ ቀን 3 እና 5 ቪዲዮ ነው ሩታን የሚያስረዋት ማለት ነው። አይደብራችሁም እንዴ? የምሬን ነው እኮ። ሁሌ ጭቅጭቅ አያስጠላችሁም? እስቲ አንዳንዴ ፈታ በሉ። እስቲ አንዳንዴ ሩታንም ለቀቅ አድርጓት። አንዴ ውጭ ሀገር አውሮፓን እንውሰደሽ ብላችሁ ሌላ ወንድ ታመጣላችሁ ህይወቷ ላይ። አንዴ ደግሞ ወደ ቤተሰቦችሽ ሂጂ ትሏታላችሁ። አንዴ ደግሞ ልጅሽ ሊቀማ ነው ትላላችሁ። አንዴ ደግሞ እንደዚህ ሊደረግ ነው ትላላችሁ። እንደ አይደብራችሁም እንደ ልጅቷ ወለደች ነብሰ ጡር እያለችም ጭቅጭቅ፣ አሁንም ከወለደች በኋላ ጭቅጭቅ፣ ድጋሚ ደግሞ አሁንም ይኸው ከወለደች በኋላ እንኳን ትንሽ አታርፍም። ልጇን እንኳን ማሳደግ አችልም። ልጇን ሕፃን እያለ ልጇንም ይዘን ልትሄድ ነው ትላላችሁ። አንዴ ለልጁ እንትን ሊባል ነው፣ ልጁን ይዞ አብርሃም ሊቀማ ነው ትላላችሁ። አብርሃም ሊወስድ ነው ትላላችሁ። ሩታ ይዛ ልጠፋ ነው ትላላችሁ። እያላላችሁ ነገር አለ እንደ ልጁ ለራሱ የሌለ ነገር ማአት ነገር ታመጣላችሁ። አሁን ደግሞ እቺ መታ ደግሞ ቤተሰብ ጋር ሂጂ። አንቺ ራሱ ልጆችሽና ባልሽን ትተሽ መጣሽው ቪዲዮ ሰርተሽ ለምን ነው እኝኝ ለማለት ነው? የምሬ እኮ ነው። አሁን ሰዓት በቃ አንድ በጉልበት ሰርቶ ሚኖር ሰው ከሴትም ወንድም ቡታጀራ ላይ ጠፍቷል። ይሄ ዩቲዩብ ተለመደ። ልክ የተንቢ እንዳለችው ማለት ነው። የተንቢ አውርታለች ከዚህ በፊት ልጆች መማር አልቻሉም፣ ቤተሰቦቻቸውን እያስቸገሩ ነው እንዳሉ እውነት ነው። እናንተ ለፍታችሁ መስራት በቃ ቀራ ቡታጀራ ላይ ማለት ነው። እየመጣችሁ ውሸት እያወራችሁ ይሄ ባሌ ነው እያላችሁ እየማገጣችሁ ሴቶች ተንበርክኮ ለእናንተ ለወንዶች ለቡታጀራ ወንዶች ቀለበት እንዲያደርጉ ሴቶች እያለቀሱ እናንተን እንዲያስተዳድር እናንተ ሳይሆን ማለት ነው። ይኸው ተጀመረ ቡታጀራ ላይ ይኸው ሴቶች ተንበርክኮ ለወንዶች ቀለበት እያደረጉ አይደል የቀርጻችሁ የምትለቁት? ይኸው ቡታጀራ ለመጀመሪያ ጊዜ ሩታን አብርሃምን ለምና አብርሃምን አፈቅራለሁ ብላ እሱን እንድታገባና እሱን አፈቅራለሁ ብላ እንድትጠይቅ አደረጋችሁ መጀመሪያ። ኦኬ ትወናው ተጀመረ በአብርሃም። ይኸው ሁሉም ወንዶች እንደዛ እያደረጉ ነው። ዛሬ ደግሞ ሩታ እንደዚህ ሆኜ ሩታ በዚህ ውጪ። እናንተ ናችሁ ሩታን እንትን የምትሏት። ደስታ ሚስት አለው ልጅ አለው። አንቺን ያፈቀረሽ ውሸት ነው። እሺ አብርሃም ልጅሽን ይዞ ሊጠፋ ነው። ከዚህ እንሂድ። እሺ እቺ ደግሞ ዛሬ መታ ደግሞ ቤተሰብ ጋር እንሂድ። እንደዚህ ሁኚ። አብርሃምን ልጅ ይናፍቀው። አባቱ እኮ ነው። ለምንድን ነው የሚናፍቀው? የፈለገ ሰዓት የፈለገ ታይም ሰዓት መጥቶ ልጁን ማየት መብት አለው። ነገር ግን ልጁ ይናፍቀው። አንቺም እንደዚህ በይ። አታረጓትም እኮ እናንተ እኮ ብታረጓት ደስ ባለኝ። ሩታን እንደውም የሆነ ቦታ ድብቅ አድርጋችሁ ከነ ልጁ አንድ ቦታ ሆና የራሷን እያሰበች ከወለደች በኋላ አውቃለሁ። ባለፈው ዕለት ደብረ ዘይት ነበሩ ሁሉም ማለት ነው ቤተሰብ አብርሃምም ሁሉም የዛ ጋር ክላስ ሲቀይሩ ደብረ ዘይት ነበሩ። ገባችሁ አይደለ? ሲዝናኑ ነበሩ ኩርፍቱ ማለት ነው። ስለዚህ ምንድነው ተዝናንታለች አልተዝናናችም አልልም። ተዝናንታለች ከወለደች በኋላ ግን ለራሷ ደግሞ አልልለ በቃ የጦሞና ጊዜ ራሷ የምታርፍበት ጊዜ ትንሽ ራሷን እስቲ እንትን የምትልበት ጊዜ ስጡ። የምሬ እኮ ነው። ሁሌ ጭቅጭቅ አትጫጭቋት። እስቲ ቢያንስ እንኳን ከነ ልጇ የሆነ እረፍት ሳስጧል ለሩታ። ሁሌ መታችሁ እኝኝኝኝ በጣም ነው ያስጠላችሁኝ። እኔማ የምሬን ነው። ስራችሁ በጣም ነው የሚያስጠላው። እንዴ ሁሌ ጭቅጭቅ፣ ኤቭሪዴ ጭቅጭቅ። አንድ ቀን እንኳን አትዝናኑ። ሁሌ ትመጣላችሁ ሶፋ ላይ ቁጭ። ሩታ እንደዚህ ሆኚ፣ ሩታ እንደዚህ ሂጂ፣ ሩታ እንደዚህ ውጪ፣ ሩታ እንደዚህ አድርጊ። ኧረ የምሬ አታዩም እንዴ? ሚዲያውን ራሱ እዩ። ሩታና አብርሃም እንደበፊቱ ነው አይደላችሁም? ገባችሁ አይደለ? ራስ ታው ኦዲየንስ ሲወዳችሁም ይወዳችኋል፣ ሲጠላችሁም ይጠላችኋል። ገባችሁ አይደለ? ስለዚህ ጥሩ አይደለም። ወደ ራሳችሁ ተመለሱ። እንደ በፊቱ ፍቅር በፍቅር ሁኑ። ከልጃችሁ ጋር ፕራንክ ስሩ። ሩታና አብርሃም አንዱ ነው። አለቀ። ኦዲየንስ ከራቃችሁ ማለት ነው
በሚሊየን ገንዘብ እንኳን ገዝታችሁ አታገኙም። ገባችሁ? በተረፈ ባይ በነሩታና በሩታ ቪዲዮ ይሄ በቃ ቪዲዮ ራሱ አላስገባም። የምሬን ነው እንዴ! ሁሌ አንድ አይነት ነው፣ አንድ አይነት ኤቭሪዴ አንድ አይነት አይዲያ እንዴ! በና ሩታ በቃ የነ ሃይሚን ደግሞ 4-5 ደቂቃ አስገባለሁ። ቤተሰብ ቻው፣ ወዳችኋለሁ። እሺ እየቀለዳችሁ ነው። ለምንድን ነው እኔ ይኸውልሽ፣ አንቺ ለምንድን ነው እንዳስቀይምሽ የምትገፋፊኝ? እኔ ላስቀይምሽ አልፈልግም፣ ግን ይሄ ያሰድብሻል። እኔ ደግሞ ከሰደብኩሽ ምን አድርጌ ነው ማሰድበት? ምን አድርጌ ነው ማሰድበት? እኔም ሲሪየስ ነው የማወራሽ እኮ በቃ ግዴታ የሆነ ነገር ስፈጠር ነው እውነት ምትነግሪኝ። እኔ እንድናገራት አታድርግ። ልጅ ሰው ሰድሽ ምናምን ሲልሽ ደስ አለሽ አይደለ? ምንም አይነት ነገር እኮ የለውም። እኔ መሄድ ብቻ ስለምፈልግ ነው ከብሩኬ ጋር። ምን ችግር አለ? ምን ችግር አለው አላለችም። እቺ አይን ደረቅ ማለት ነው። እኔ በኋላ አፍቅሬያለሁ ብላ እንዳትመጣ ነው። ሰምታችኋል ቤተሰብ ማለት ነው። ብሩኬ ጋር ምንሽ ነው እና ነው ከብሩኬ ጋር ልትሄጂ አንቺ የተስማማሽው? የሃይሚ እኮ ነው፣ የሃይሚ ባለቤቷ ነው። አለቅ ባለቤቷ። በቃ ፍትፉ እናንተ ፍቱ። አይደለም ፍቱ። በቃ ችግር አለው ችግር አለው እንጂ እኔ በጠይቀሽ እሺ ትይኛለሽ? ምንም ችግር የለውም ችግር የለው ትላለች። እንደዳፋር ለምንድን ነው ማለልሽ? አይደለም ሰው ሃይሚ አንቺ ያልፈለግሽው ሌላ ሰው ሲፈልገው ለምንድን ነው ሪምት? ለምንድን ነው እንዴት አንተ እንዴት ነው ሃይሚ ብቻ በቃ ሃይሚን ብቻ ነው አለቀ። እንዴት ነው ሌላ ሰው ሲፈልግ አንቺ ማትፈልጊውን ለምንድን ነው ሪምት? አንተ ራሱ እንዴት ነው አስተሳሰብ? አንተ የሃይሚ ነህ። እንዴት ነው ሌላ ሴት ይዘን ስትሄድ ሲጀመር ብትጣላ ምንም ብትሆን ማለት ነው ነገሩን ቀስ እያለች ለመፍታት ነው እንጂ የምትፈልገው በአንዴ እጅ ሰጥተን ለሰው አሳልፈ አንተን አትሰጥም። ገባ አይደለ? ብዙ ነገርን አሳልፋቸዋል። ስለዚህ እንዴት ነው እድሜያን የጨረሰችበት ብዙ ነገርን አብራ ካንተ ጋር እያሳለፈችው ያ ሁሉ ነገር ቀብራ አንተን አሳልፋ ለሰው የምትሰጠው ማለት ነው። አንተ ትሰጣለህ ማለት ነው እንዴ? ብሩክ ያስተሳሰቡ እንዴት ነው? ዱባይ መሄድ ከፈለግሽ አይደለም እኔ ታናደሽኛለሽ እኮ አንዳንዴ እግዚአብሔር ተረጋግጬ ማውራት ነው ፈልግሽ፣ ግን የምትናገሪው ነገር ያናደኛል። ትናንትና በቃ እሺ በተለይ ግልግል እኮ ነው። ቆይ ጭልልቅ ውስጥ እንድን ነው የምትፈልጊው አይደል? እሱ ነው የምትፈልጊው። ይዛት ከሄድ ከአይኔን አታየውም። እሺ ከዛስ ይዣ ካልሄድኩት ምንድን ነው የምትፈልጊው? መጨቃጨቅ መነዛነስ? አንተ እኮ ነው የምታናድደኝ። በቃ እንዳስብበት እንድደውልልህ ጊዜ አሰጠኝም። አቸኩል በቃ ለምንም ነገር አሁን ሌላ ነገር እንዳስብን ያደረግከኝ እኮ አበዛው። የምሬ ነው ብሩኬ አበዛው እንዴ! ሃይሚ እንደውም እኮ እየለመነችው ነው። የምሬ ነው ስታዩት እኮ እንደውም ሃይሚ እኮ ብዙ ነገር እኮ ክፍተት እየሰጣችሁ ነው። እንደውም ኦኬ ወደ እሷ እንዲሄድ እንደውም ክፍተት እየሰጣችሁ ነው። እሱ ነው በጣም ያበዛው እንዴ! ለምኑኝ አለ እኮ ለምኝኝ። አንተ ነው ምን ለምናት? እሷማ ለምን ሲነገርሽም አይገባሽም ማለት አይገባኝም። ካሜራ ይዤ እኮ ነው የመጣሁት ሴትዮ ማየት ትችላለች። ቪዲዮ የተለመደ ህይወት እኮ ነው እኮ ቪዲዮን ማየት ትችላለች። አንተ ካሜራ እንትን ይልሃል እንዴ? ምን እየተቀረጽክ አይደል እንዴ? ደረት ላይ የምታስተኛው እኮ ራሴ ታዲያ ፈልገው አይደል እንዴ? እኮ ፈልገው ስለምታደርገው አንዞር በል። ለምን ሰከናት ይማንች ፈልገው አይደል የምታደርገው? እኮ ተረጋጊና ይኸው ጓዝሽን ሸክፊና አንቁ ሰው በቃ ዱባይ ፈታም በል። ኧረ እባክህ ይኸው እዚህ በሆነን ቁጥር ምንም ያግባባን ነገር አይኖርም። እዛ እንሂድ። እኔ አምናልክ ባትነግረኝ ይሻልህ ነበር። ደግሞ ልጅቷ ማለት ነው ምንም አችልም፣ አክት አችልም። ታውቃላችሁ ይችኛው ልጅ ብሩኬ ያመጣት ማለት ነው አችልም፣ ማውራት አችልም። አሁን እዚህ ጋር እንደውም ልጅቷን እንደዚህ ሰፍሰፍ አድርገህ እንደውም ትታዘባለች ምናምን ስትል ልጅቷ እንደውም መልስ መመለስ አለባት፣ ሃይሚን ለማናደድ ማለት ነው። እንደ ትወናው ከሆነ ፕራንክ እናርግ ብሎ ነው ያመጣት። ስለዚህ እንደውም አንቺን ቢካልሽ በቃ እንደውም ይዤው ነው የሚሄደው፣ ምን ችግር አለ? ከኔ ጋር ፈታ ብለን እንመጣለን፣ ብቻውንማ ምን በወጣው ምናምን ብላ ሃይሚን ነበረ ማናደድ ያለባት። ግን እሷ አችልም፣ ማውራት አችልም። እንደ ሃይሚ ማን ችሎ እግዚአብሔርን አረብዳና ሊድ ውጭ ብር አረብ እግዚአብሔር አረብዳና ሊድ ውጭ ብር ከማውጣት ልክ ማለት ነው። እየለመናት እኮ ነው። በእግዚአብሔር ምግብ ስጭኝና በልቼ ልሂድ ይላል። አረ ወይኔ ልክ ታውቃላችሁ። ሃይሚ እኮ ለብሩኬ ማለት ነው እግዚአብሔር ነው የምላችሁ ሁሉም ነገሩ ነች። ሁሉም ነገሩ እናቱ፣ እህቱ፣ ሚስቱ፣ ፍቅረኛው፣ ሁሉም ነገሩ ገባችሁ አይደለ? ሁሉም ነገሩ አያችሁ አይደለ? ኧረ ወይኔ ተይ ውጭ ብር ከምታወጣ ምን ከሴትስ ብር እየወጣ ምን አውጥቼ እልሻለሁ? ዱባይ ትኬት እኮ ላንቺ እኮ ነው የቆረጥኩት ትኬቱን። በእኔ ፋንታ ደግሞ ደሱ አደረግከው። እኔ አልሄድም ስልህ በቃ ሆነ በለሽ ገግመሽ ታያታወሪ አንቺ ልጅ ፕራንክ እያደረግኩ እኔ እችላለሁ። እሺ ምን እየሆንክ ነው? እኔ እኮ ስሚኝ ይችላል ዞር በልሽ ጀመረን ብሩኬ የምሬን ነው። ከሃይሚ ጋር ፈልጓል። ሃይሚ ከለከለችው እንጂ በጣም ነው የፈለገው። መብቴ ነው ደግሞ መምጣት። ማታ እመጣለሁ ላድር። ኧረ
ክብርም አይወድልሽም ምንም አይወድልሽም ብሎ አልወጣም። ደፋር መቼ ክብር ሰጣትና ነው ሄደ ከሴት ጋር አድረው እኮ አስረግዘ መጣ አባቴ። ይሄ ክብር ነው እንዴ? ኧረ እባክህ ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አክብራችኋለሁ። ባይ ባይ።